ዓለም አቀፉ ፖለቲካ በጎራ መከፋፈልና በከረረ የኃይል ፉክክር ውስጥ ባለበት በዚህ ወቅት ሀገራችን ኢትዮጵያ ብሔራዊ ጥቅሟን ማዕከል ያደረገ ንቁ የዲፕሎማሲ ምህዋር ውስጥ ትገኛለች። ሰሞንኛ የዲፕሎማሲ እንቅስቃሴዎቻችን የሚያሳዩትም ይህንኑ እውነታ ነው። የጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መንግስት መጽሐፍ በአረበኛ ተተርጉሞ በአቡዳቢ በከፍተኛ ድምቀት ተመርቋል። ይህ እውነት የሁለትዮሽ ግንኙነትን ከማጠናከር ባለፈ ኢትዮጵያን በአረቡ ዓለምና በመካከለኛው ምስራቅ ዘንድ የሀሳብና የፖሊሲ ምንጭ አድርጎ የሳለ የዲፕሎማሲያችን ትልቅ ማሳያ ሆኖ ተመዝግቧል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የሌሎች ሀገራት መሪዎች ወደ አዲስ አበባ ማቅናታቸው እንዲሁም የተባበሩት መንግስታት 80ኛ ዓመት በዓል በአፍሪካ መዲና በሆነችው አዲስ አበባ መከበሩ የሀገሪቱን የዓለም አቀፍ ተሰሚነትና ስትራቴጂካዊ ቁልፍነት ያረጋገጠ ሁነት ሆኗል። በሌላ በኩል ኢትዮጵያ በምስራቁ ዓለም የያዘችውን ንቁ ተሳትፎ የሚያሳይ የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ በህንድ ተካሂዷል። ሀገራችንም በከፍተኛ ልዑክ ተሳትፋለች። በዚያውም በጎንዮሽ ከህንድ ከፍተኛ አመራሮች ጋር የተደረገው ውይይት አዳዲስ የትብብር በሮችን ከፍቷል። ከዚህ አስቀድሞም በውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የተመራው ከፍተኛ የኢትዮጵያ ልዑክ በአሜሪካ ዋሽንግተን ዲሲ ያደረገው ቆይታ በሁለቱ ሀገራት መካከል የነበረውን ግንኙነት ወደ አዲስ የደህንነትና የስትራቴጂክ አጋርነት መሸጋገሩን ያመለክታል። ይህም ኢትዮጵያ ከአንድ ወገን ሳትወግን ከሁሉም ጋር በጋራ ለመስራት የያዘችውን የባለብዙ አቅጣጫ ዲፕሎማሲ ስኬታማነትን በተግባር ማሳየቷን ይመሰክራል። ጤና ይስጥልን ተመልካቾቻችን፣ እንዴት ቆይታችኋል? ዳጉ የቀጥታ ስርጭት ውይይታችን ጀምሯል። በዛሬው ውይይታችን ቀደም ሲል ያነሳቸው ሰሞነኛ ታላላቅ የዲፕሎማሲ እንቅስቃሴዎች ለኢትዮጵያ ምን ጥቅምን ያስገኛሉ ስንል በስፋት የምንወያይ ይሆናል። አያንቱ ምሩ ውይይቱን እየመራው አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ተመልካቾቻችን ቀደም ሲል እንዳነሳሁት እንግዲህ በዛሬው በዳጉ የቀጥታ ስርጭት ውይይታችን የምናነሳው ሰሞነኛ ኢትዮጵያ ያከናወነቻቸውን የዲፕሎማሲ እንቅስቃሴዎችን ነው። ለዚህም ደግሞ እንግዳ እዚህ ስቱዲዮ ተገኝተዋል። የተለያዩ ምላሾችና ማብራሪያዎችን የሚሰጡን ማለት ነው። ዶክተር ግርማ ግዛው የዓለም አቀፍ ሕግና ዓለም አቀፍ ግንኙነት ምሁርና ተመራማሪ ናቸው። እንዲሁም ደግሞ በተለይ የጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መንግስት በአረበኛ ትርጉም መጽሐፍ መመረቁን አስመልክቶ ደግሞ ምላሽ እንዲሁም ማብራሪያ ሊሰጡን በተባበሩት አረብ ኤምሬቶች የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ዶክተር ጀማል በከር ከአቡዳቢ በቀጥታ መስመራችን ላይ ይገኛሉ። እንግዶቼ ስለተገኛችሁ እጅግ አድርጌ አመሰግናለሁኝ። መልካም ዶክተር ግርማ ከእርሱ ልጀምርና ሰሞኑ እንግዲህ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ኢትዮጵያን ጎብኝተዋል። ከጉብኝታቸው ጎን ለጎንም ደግሞ የተለያዩ ስምምነቶች በኢትዮጵያና በፈረንሳይ መካከል ተፈራርመዋልና የፈረንሳይ ኢማኑኤል ማክሮንን ጨምሮ ሌሎች የሀገራት መሪዎች በዚህ ወቅት ወደ ኢትዮጵያ መምጣታቸው ኢትዮጵያ በተለይ በዓለም አቀፍ መድረክ ያላትን የዲፕሎማሲ ተሰሚነትና ተመራጭነት እንዴት ያሳያል? እንዲሁም ደግሞ የእነዚህ መሪዎች ጉብኝት ኢትዮጵያ በተለይ በቀጠናዊ ሰላምና ደህንነት ዙሪያ ለምታደርጋቸው ጥረት ዓለም አቀፍ እውቅናና ድጋፍ እንድታገኝ የሚረዳው በምን መልኩ ነው የሚለውን እናንሳ። እሺ፣ አመሰግናለሁ። እንግዲህ ኢትዮጵያ በዚህ በዲፕሎማቲክ ግንኙነት የውጭ ግንኙነት እጅግ በጣም ከጥንታዊ የኦልድ ኔሽንስ የሚባሉ ውስጥ ካሉት አገሮች ሁልጊዜ በታሪክ ስሟ ይነሳል። እንግዲህ የኢትዮጵያ ታሪክን በምንወስድበት ጊዜ ያው ያ ይዛኛው ትሩፋት ነው። አሁን ያየ ነው ያለ ነው። በአንድ ቀን በአንድ ጀንበር የተፈጠረ የዲፕሎማቲክ ስኬት አይደለም ለማለት ነው። እና ኢትዮጵያ በኦልድ ኔሽን የሚባሉ በዓለም ላይ ብዙ ዓመት እድሜ ካስመዘገቡት አገሮች የመጀመሪያና ቀዳሚ ነች። ወደ 7000 ዓመት ቢሲ ወይም ደግሞ ከክርስቶስ ልደት በፊት ኢትዮጵያ የምትባላለች እና ከዛ ጊዜ ጀምሮ ኢትዮጵያ የአፍሪካ ኮንቲኔንትን አልፋ ሌሎቹን ሀገሮችን እንደነ ህንዲያ እነ ኢሮፕ እና እስከ ላቲን አሜሪካ ያው እንግዲህ በባህር ነው በኦሽን ነው የሚከደው እና እዛ ድረስ ዘርግታ ተስተዳደር የነበረች ሀገር ነች እና ከዛ ወደ አክሱማይት ዲናስቲ በምንመጣበት ጊዜም እንደዚሁ ዲፕሎማሲ ወይም ደግሞ የውጭ ግንኙነቷ በጣም ከፍተኛ ደረጃ ላይ የደረሰ ከዛ ዳሞት የሚባሉም ቀደም ብሎ የነበሩም አሉ።
ኪንግደም ኦፍ ፑንት የሚባሉ ቀደም ብሎ ወደ 2743 ቢሲ ከክርስቶስ ልደት በፊት የነበረ የኢትዮጵያ ገናና ነበረች። እዛን ጊዜ በጣም ጠቃሚ ነው ብዬ የሚገምተው በተለይ የአክሱማይት ዲናስቲ ወይም ደግሞ የአክሱም መንግስት እየተተረከመ በሚመጣበት ጊዜ በ10ኛው መቶ ዓመተ ዓለም አካባቢ በዛጉዌ በሚተካበት ጊዜ ኢትዮጵያ በጣም ከአውሮፓ ትፈለግ ነበር። የመጀመሪያው የፖርቱጊዝ ወይም የፖርቱጋል መንግስት በ11ኛው መቶ ክፍለ ዘመን አጋማሽ ላይ ሞሞ ማዮዌል አንደኛ የሚባል ንጉስ ኢትዮጵያ ጋር ግንኙነት ማድረግ የኢኮኖሚ፣ የፖለቲካ፣ የንግድ ትስስር መፍጠር ይችላሉ ብሎ ልኡካን ልኮ ነበር፣ ዲፕሎማሲ ልኮ ነበር እና በዛን ጊዜ ሌሎቹ ሀገሮች የት እንዳሉ አይታወቁም አፍሪካ ውስጥ እና ከዛ ግንኙነቶቹ የሰመረ ዲፕሎማቲክ ግንኙነቶቹን አሁን ባልነው ቋንቋ መናገር የሚቻል አይነት ባይሆንም በር ከፋች ነበረ። በ15ኛው እና 16ኛው መቶ ክፍለ ዘመንም እንደዚሁ ፖርቹጊዝ ዴሊጌሽን ልኮ ነበር መንግስት ከኢትዮጵያ ጋር በዚህ ኢትዮጵያ በአህመድ ግራኝ ጦርነት ጊዜ ከፍተኛ ችግር ውስጥ ገብታ ስለነበረ ያንን ኢትዮጵያ ጎን ቆሞ ለመርዳት ኢትዮጵያ ዴሊጌሽንን ልኮ ነበረ። ከዛ ታሪክ ላይ እንደምታውቀው በ1542 አካባቢ የክርስቶፎር ዳጋማ 400 ወታደሮችን ይዞ መጥቶ ከአጼ ግላዲዮን ጎን ቆሞ ተዋግቶ የጦር መሪው ክርስቶፎር ዳጋማ በዛው ነው የተሰዋ በነገራችን ላይ እና ከዛ አቅሙን አጠናክሮ ከኢትዮጵያውያን ተዋጊዎች ጋር እንደገና አህመድ ግራኝን በ1543 ድል አድርጓል። እዛው ጦር ሊሰዋ ይችላል አህመድ ግራኝ ማለት ነው። ከዛ በኋላ ቀዝቀዝ ነው ያለው የኢትዮጵያ ዲፕሎማሲ እስከ 19ኛው መቶ ክፍለ ዘመን ድረስ በጣም ፓሲቭ ወይም ደግሞ ቀዝቀዝ ያለ የዲፕሎማሲ ሁኔታዎች ነበሩ። በ19ኛው መቶ ክፍለ ዘመን በዮሐንስ ዘመነ መንግስት በ1884 ኢትዮጵያ በታሪክ የመጀመሪያ የሆነ ስምምነት አድርጋለች። ውል ትሪቲ ዌት ትሪቲ የሚባል በ1884 በኢትዮጵያ በእንግሊዝ እና በግብጽ ሶስትዮሽ ስምምነት ነበረ። በዚህ ስምምነት ለጊዜው ምናልባት በታሪክ እንደምታውቀው በ1868 ዓመተ ምህረት አጼ ቴዎድሮስ ሲሰዉ እንግሊዞች ወደ ባጎስ የሚባለውን ወደ ኤርትራ አካባቢ ያለውን ይዞ ነበረ። እሱን ለኢትዮጵያ ለመመለስ ኢትዮጵያ የቀይ ባህር ተደራሽነት መብቷ እንዲከበር እንደው የሚለው ምንድነው የፍሬንድሺፕ ወይም ደግሞ የወንድማማችነት ስምምነት ነው የሚለው የነበረው። ያ ስምምነት በጣም ጠቃሚ ስምምነት ነው የነበረው። የመጀመሪያ ስምምነት ነው እና ኢትዮጵያ እርግጥ የፈረመው ነው ራስ አሉላ ነው የነበረ ቢሆንም ግን የኢትዮጵያ ስምምነት ነው የሚባለው። በዛ በኩልም ራሳቸው አድሚራል ዊሊያም ዌት የሚባል ነው። በግብጽ በኩል ደግሞ ባሶን ቤይ የሚባል ሶስቱ የጦር መሪዎች ናቸው የፈረሙት። ግን ይሄ ትልቅ ኢትዮጵያ ላይ ለመጀመሪያ ጊዜ በዓለም አቀፍ ደረጃ ስምምነት ስታደርግ የመጀመሪያ ነው በታሪክ ማለት ነው። ወደ ይሄ ምንድነው ስምምነት ሁልጊዜ በምናመራበት ጊዜ የዲፕሎማሲ ውጤቱ መጀመሪያ ዲፕሎማሲ ነው የሚቀድመው። መጀመሪያ ኔጎሽዬሽን ነው ምክክር ነው የሚቀድመው። ከዛ በኋላ ያመኑበት ጉዳዮች ላይ ነው የሚስማሙት የሚፈርሙት እና ያ እንደ መሰረት ተደርጎ ሊወሰድ ይችላል። ከዛ በኋላ ያው እንደምናውቀው በ19ኛው መቶ ክፍለ ዘመን 1889 የውጫሌ ትሪቲ የምንለው የአድዋ ጦር ችግር የገጠመን በኢጣሊያና ኢትዮጵያ መካከል የተፈረመ ስምምነት ነው። እሱም ቢሆን ፖዚቲቭ እና ኔጌቲቭ አለው በነገራችን ላይ በወቅቱ። እሱም ቢሆን ምናልባት በኋላ እንመጣበታለን። የዲፕሎማሲ ውስጥ ፌሌሪቲም አለ፣ ሳክሲስም አለ። ኦኬ ስኬትም ይኖራል፣ ያለ ስኬት መቅረትም ይኖራል። ስኬትም አለው፣ ስኬት ያልሆነ ጎኖችም አሉት ለማለት ነው በዚህ ላይ እና
በ1889 ላይ በውጫሌ የተደረገው ትሪቲ የተወሰኑቱ የዘገቡት ሀሳቦች አንቀጽ 17 10 12 እነዚህዎቹ የኢትዮጵያን ጥቅም የማስከበሩ ስለሆነ ኢትዮጵያ እምቢ ይሄንን ውል እኔ አፈርሷለሁ ወይም መሻሻያ ይደረግበት በማለት ኢጣሊያን እምቢ በማለቷ ወደ ጦርነት ልንገባ ችለናል። በጦርነቱ ደግሞ ፎርቹኔትሊ አጋጣሚ ሆኖ ኢትዮጵያ በድል ተወጣለች። ዛሬ የምንወሳበት የምንኮራበት ነው ሁላችንም። እንግዲህ ይሄ እንዲህ እያለ ኢትዮጵያ በ19ኛው መቶ ክፍለ ዘመንን ተሻግራ ወደ 20ኛው መቶ ክፍለ ዘመን በምንመጣበት ጊዜ በፈረንጆች አቆጣጠር 1919 ሊግ ኦፍ ኔሽን አባል ነች። ከአፍሪካ የመጀመሪያው ሊግ ኦፍ ኔሽን አባል የሆነችው ኢትዮጵያ ብቻ ነች። ይሄ ምንድን ነው? ይሄ ዲፕሎማሲ ውጤት ነው። የዲፕሎማሲ የግንኙነት አገርን ወክሎ በዓለም መድረክ ላይ ተናግሮ አሳምኖ ተቀባይነት የማግኘት ብቃት ነበራት። ከዛ ጊዜ ጀምሮ ኢትዮጵያ ማለት ነው። ያው ከዛ ጀምሮ እንግዲህ የተለያዩ በ1928 ኢጣሊያን ከኢትዮጵያ ጋር የገባችው ውል ፍሬንድሺፕ ኤንድ አርቢትሬሽን የሚል ስምምነት ነበር። በማዕከላችን ችግሮች ቢከሰቱ በግልግል ዳኝነት ይፈታል። ኢትዮጵያ የምጽዋና የአሰብ አክሰስ ወይም ደግሞ አዳረሻ እድል መብት ታገኛለች የሚሉ ተካቶ ነበረ። እሱ እርግጥ የማስመሳያ አይነት ነገር ነው። ምክንያቱም ከ7 ዓመት በኋላ በ1935 ኢጣሊያ እንደገና ዳግም ኢትዮጵያን ወራለች። ይሁንና እዛ አካባቢ ላይ የምናያቸው ነገሮች አሉ። የዲፕሎማሲው የጀመረው ጥንታዊ ቢሆንም አልፎ አልፎ ግን ኢትዮጵያ መስዋዕትነት ከፍላበታለች። የዲፕሎማሲው ሂደት ውስጥ ኢትዮጵያ መስዋዕትነት የከፈለችባቸው ብዙ ነገሮች አሉ። ስኬት ያስመዘገበቻቸው ብዙ ነገሮች አሉ እና ያው በሁለተኛ ዓለም ጦርነት በኋላ እንደምናውቀው በ1945 በፈረንጆች አቆጣጠር ከ51ዱ የተባበሩት መንግስታት ካዋቀሩት ውስጥ ከመሰረቱት ውስጥ ኢትዮጵያ አንድ አሁን አቀርባለች እና ከአፍሪካ በሊግ ኔሽንም የመጀመሪያ በዩናይትድ ኔሽን ኦርጋናይዜሽን ምስረታም የመጀመሪያ ኢትዮጵያ ነበረች። ይሄ የዲፕሎማሲ ስኬት ነው ብለን እንወስደዋለን። የመጨረሻውን የ1963 ማየት እንችላለን። የአፍሪካ አባል ብቻ መሆን አለ ኦኤዩ አባል ብቻ መሆን ሳይሆን ኦኤዩ እንዲመሰረት ከፍተኛውን የአንበሳ ድርሻውን የተወጣችው ኢትዮጵያ እንደሆነች እናውቀዋለን አይደለም። ስለዚህ እንዲህ እያለ እንግዲህ ኢትዮጵያ ከታሪኳ በምናይበት ጊዜ በዲፕሎማቲክ ስራዎች በዓለም አቀፍ ግንኙነቶች የትላንትናና የዛሬ አይደለም፣ የቀደመ ታሪክ ነው። ያ ተከማችቶ አሁን የደረስንበት አሁን በኋላ ላይ የምናወራ ደረጃ ላይ ደግሞ ስንደርስ ሚራክል የሆነ እጅግ በጣም አስደናቂና አስደማሚ የሆነ የውጭ የግንኙነት እድገቶችን እያስመዘገች ትገኛለች ማለት ነው። እና የሁለተኛ ጥያቄሽ የዚህ በተለይ ሰሞኑ ላይ እንትን የመጡት የተለያዩ የአፍሪካ መሪዎች መጥተዋል። እንዲሁም ደግሞ የህንዱ መሪ መጥተዋል። አሁን ደግሞ ባሳለፍነው ሳምንትም የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ተገኝተዋል። በተለይ ይሄ አሁን ላይ ምን ይፈጥራል ለኢትዮጵያ ዲፕሎማሲ? ይሄ በጣም የሚገርም ነገር ነው። እኔ ዝም ብዬ ሲያየው ኢትዮጵያውያን እኛ ራሳችን ኢትዮጵያን ከማውቃችን የበለጠ የውጭ አያላን መንግስታት ኢትዮጵያን በበጎ ጎኗ አውቋታል። ኢትዮጵያ ውስጥ በውስጣችን የሚሰበከውን እናውቃለን። ሰላም የለም ምን የለም እያልን ነው የምንሰብከው። የውጭዎቹ ግን ኢትዮጵያን ወደ ኋላ የማትታጠፍ ወደፊት የምትጓዝ ሰላሟ ሊረጋገጥ የሚችል በዓለም መድረክ ላይ ድርሻዋን በብቃት የምትወጣ የኢኮኖሚም የፖለቲካም የማንኛውም ግንኙነቶች ውስጥ ገብታ ኢትዮጵያ ተዋናይ ሆና እንደምትሰራ የዓለም መንግስታት አውቆታል። ይሄ ምንድን ነው? ከማወቅም አልፎ አምኗታል። የእምነት ውጤት ነው፣ ትረስት ነው። አሁን እነዚህ ትልልቅ ሰዎች የነ አንቶኒዮ ጉተሬስ መጥቶ በቀደም ሁለተኛ ጊዜ ነው መሰለኝ የሚመጡት
በኤዩ ሆል ተገኝቶ የሚያስተላልፉት መልእክት የሚገርም የሚያስደምም ነገር ነው። የፈረንሳይ ተደጋጋሚ መመላለስ የፈረንሳይ መሪው ኢማኑኤል ማክሮን ባለፈው መምጣት ከዛ በፊትም መጥቶ ነበረ። አሁንም መምጣትና ለኢትዮጵያ የጂኦቴርማል የዚህ የሪኒውብል ኢነርጂ 6 አይነት የሪኒውብል ኢነርጂ አይነቶች አሉ። የሶላር የሶላር ኢነርጂ እዚህ ከሃይድሮ ፓወር ጋር ተያይዞ ያሉት የኢነርጂ በኢትዮጵያ ውስጥ ኢትዮጵያ በጣም ብዙ ኢነርጂ ያስፈልጋታል። እያደገች ያለች ሀገር ስለሆነ ብዙ ኢነርጂዎችን ያስፈልጋል እና ያንን ቦታ ላይ ፎከስ አድርጎ ለመስራትና አገራችን ለማገዝ ቃል ገብቷል። እኔ ባልሳሳት ወደ 54.6 ሚሊዮን ዩሮ ቃል እንደተገባ ነው ለሎን እዚህ ላይ የሚውል ማለት እና ስለዚህ ይሄ የሚያሳየው ምንድነው? ቅድም እንዳልኩ ኢትዮጵያ ዲማንድድ ነች። ዲማንድድ ወይም ተፈላጊ ሆናለች ብለን መውሰድ እንችላለን። መልካም ዶክተር አምባሳደር ወደ እርሶ ልምጣና እንግዲህ የመደመር መንግስት የአረበኛ ቋንቋ ትርጉም መጽሐፍ በአቡዳቢ ተመርቆ ነበር። እርሶም እንግዲህ በሁነቱ ላይ ነበሩና የመደመር መንግስት በአረበኛ እትም በአቡዳቢ ሲመረቅ እንግዲህ የኤሚሬትስ ከፍተኛ ባለስልጣናት ምሁራን ተገኝተዋል። ይህ ሁነት እንግዲህ እንዳጠቃላይ ምን መልክ ነበረው? በተለይ ደግሞ መጽሐፉ በአረበኛ ቋንቋ መዘጋጀት ውስጥ ለአረቡ ዓለም ፖሊሲ አውጪዎች፣ ተመራማሪዎችና እንዲሁም ለሰፊው አንባቢ ስለ አዲሷ ኢትዮጵያ ምን አይነት መረዳትን ይፈጥራል እንላለን? በጣም አመሰግናለሁ። ያንቱ እንደምን አደራችሁ ኢትዮጵያኖች፣ ሌላ ቦታ ያላችሁ እንደምን ዋላችሁ። አይ ቲንክ አንዳንድ ነገሮችን አንስቼ ወደ ነጥቦችሽ በመጣ ደስ ይለኛል። ይሄ ለውጥ መንግስት ወደ ስልጣን ከመጣ ማግስት ጀምሮ ኢትዮጵያ የምትከተለው የፎሬን ፖሊሲ አቅጣጫ ምንድነው የሚለው ማየት ነው። ቅድም ዶክተር ግርማ ሲያነሳቸው ነበር። አንድ ወረትን ማሰባሰብ ነው የኛ የውጭ ጉዳይ። ኢትዮጵያ የረጅም ታሪክ ባለቤት ስልጣኔ ባለቤት ናት። ያልተቆራረጠ ሶቨርኒቲ የነበራት አብዛኛው ወርጎ ሲወድቅ ሲነሳ፣ ኢትዮጵያ ግን ቀጥላ የዘለቀች ሀገር ናት። አንድ እሱም መያዝ ያስፈልጋል። ስለዚህ ሲነሱ የነበሩትን ያንን ወረት ማሰባሰብና ለአሁኑ ገጽታ መጠቀም ያስፈልጋል። ሁለተኛው ሙሉ እይታ ነው። ዓለም ላይ የሚከሰተው ማንኛውም ነገሮች አሜሪካ የሚከሰተው፣ ኢንዲያ የሚከሰተው፣ ቻይና የሚከሰተው፣ ራሻ የሚከሰተው በሙሉ ካላየም በስተቀር ቁንጽል ነገር ከሆነ ጥሩ ምንንጋ አይሰጠንም ማለት ነው። ስለዚህ ኢትዮጵያ ከማንም ጋር አብረው ለመስራት ይሄ ሙሉ እይታ የሚከተል እይታን ተከትለን ሐሳቤን ነው ማለት ነው። ሶስተኛ ሚዛንን መጠበቅ ነው። ሚዛን በተለየ መልኩ አሁን አይዲዮሎጂ የሚካሄድበት ዘመን ውስጥ ነው ያለ ነው። ይሄ ሪያሊስት የምንለው አይዲያሊስት የምንለው ኮንስትራክቲቭ በውጭ ጉዳይ ፖሊሲ ውስጥ አሉ። ይህንን ሚዛን ጠብቀን እኛ የትኛውንም አይዲዮሎጂ ተቸካይ ሳንሆን ገቢር ነቢብ በመጠቀም ፕራግማቲክ በመሆን የኢትዮጵያን ብሔራዊ ጥቅም የማስከበር ስራ ነው የምንከተለው። አራተኛው ማሰናኘት ነው። ኢትዮጵያ የሚከሰት በሆርን ኦፍ አፍሪካ የሚከሰት መካከለኛ ምስራቅ ከዛ ደግሞ አለፍ ብለን ዓለም ላይ የሚከሰተው ነገሮች የተያዙ ናቸው። እነዚህ ነገሮች እንዴት አድርገን እናናብብ? ከዚህ በመነሳት ነው እንግዲህ እኛ ትልቁ በተለይ አሁን ይሄንን በመንተራስ ኢትዮጵያ ከፍተኛ የፎሬን ፖሊሲ ኢንጌጅመንቷ በዚህ ማዕቀፍ ውስጥ በመንቀሳቀስ ቅድም የተነሱት ከፍተኛ ተጽዕኖ ፈጣሪ ሆና ብቅ ብላለች። ማንም ሊክደው የማይችል ማለት ነው። አሁን እኛ በተለይ መካከለኛው ምስራቅ ለምንድነው ወደዚህ መደመርን የኢትዮጵያ መንግስት እሳቤ የምንመራበት ማዕቀፍ ማለት ነው ለዓለም ማሳወቅ ያስፈልገው ነው። አረብ ዓለም ታሪካዊ ጠላቶቻችንን ኢትዮጵያን ለማዳከም የጠነሰሱት አንድ ሴራ አለ። ያ ሴራ አረቡን ዓለም ከኢትዮጵያ ጋር የመነጠልና ኢትዮጵያን ሌላ ዓለም ገጽታ እንዲኖራት ነው ይመሳል ነው። ለሰይ ኢትዮጵያ የክርስቲያን ደሴት ናት ብለው ስለው አረቦች ጋር ያለንን ግንኙነት መበጣጠስ ነው የነሱ ፍላጎት። የዛ ውስጥ ደግሞ የሥርዓቱ ያንን ተሸካሚ ሆነው የስ ብሎ አምኖ ማለት ነው ኢትዮጵያ ወጓት ማለት ነው። እሱን መበተን አለብን። አሁን ይሄ ኢትዮጵያ የሁሉም ብሔር ብሔረሰቦች የሃይማኖት ማንም የሌለ ያለ አንድ ተጽዕኖ የሚካሄድበት አገር መሆኑን ማሳየት ያስፈልጋል። አንደኛው አረበኛ ቋንቋ ወደ 400 ሚሊዮን ህዝብ በላይ የሚናገር አምስተኛ ከፍተኛ ተናጋሪ ቁጥር ያለውና የዓለም አቀፍ ቋንቋ ነው። 25 ሀገራቶች
የኦፊሻል ቋንቋ ተደርገው የሚጠቀሙበት ሀገር ናት ማለት ነው። ቋንቋ ነው። ስለዚህ የኢትዮጵያ የምትመራው አዲሷ ኢትዮጵያ ማናት የሚለውን ዲፊኒሽን ለአረቡ ዓለም የማስታወቅ ስራ ነበር ማለት ነው በትልቁ ነገር የነበረ። ስለዚህ ሆርን ኦፍ አፍሪካን ካያችሁ መካከለኛ ምስራቅ ከፍተኛ ቅርበትም ግንኙነትን ታሪካዊ፣ ፖለቲካዊ፣ ኢኮኖሚያዊ ያንን የተዛባውን ግንኙነት ለማስተካከል ቀጥተኛ ከህብረተሰቡ ጋር መገናኘት ያስፈልጋል። በተለይ ከፍተኛ አመራር ነው የተገኘው። በተባበሩት አረብ ኤምሬት የፍትህ ሚኒስትር ተገኝቷል። የውጭ ጉዳይ ሚኒስትር ሼክ ሻቡት ተገኝተዋል። ወደ 15 የሚጠጉ የተባበሩት አረብ ኤምሬት ከፍተኛ አመራሮች ቁጭ ብለው ከኛ ጋር ይሄ ጉዳይ የጋራ ጉዳይ ነው ብለው ሰውም ተደመመ። ይሄን ያህል እንዴት አሉ። ይሄ ዋነኛው የኢትዮጵያ ውጭ ጉዳይ ፖሊሲ ውጤታማነት ስኬት ነው። ስለዚህ በዛ አንድ የተላለፈው መልእክት ምንድነው ነው? አንደኛው ኢትዮጵያ ከማንም ጋር ተቀራርባ ለመስራት ዝግጁ የሆነች ሀገር፣ ታሪካዊ የነበረንን እሴቶች በተለይ ከአረቡ ዓለም ጋር የሚያገናኝ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን እንደነ ያሉት ሂዱ ወደ ኢትዮጵያ፣ እዛ ፍትህ ያለበት አገር ነው። ይሄንን ሲሰሙ አረቦች በጣም ነው ለኢትዮጵያ ያላቸው ክብር፣ ለኢትዮጵያ ያላቸው አሁን ደግሞ ወደ ኢትዮጵያ መጥተው አዲስቷን ኢትዮጵያ ለማየት ከፍተኛ መነሳሳት ነው። አንድ ያደረግነው በአጠቃላይ ይሄንን ፕሮግራም ስናዘጋጅ ቁጭ ብለን አስበን እንዴት አድርገን አረቡን ዓለም ፐነትሬት እናድርግ፣ ከዚህ በኋላ የኢትዮጵያ ውጭ ጉዳይ ፖሊሲ መሆን ያለበት የት ላይ ነው ማጠንጠኛው፣ ይህንን እያስተዋወቀን ኢትዮጵያ ያላትን አዲስቷን ኢትዮጵያ የመገንባት ነው። ስለዚህ አንድ ዶክመንተሪ ማዘጋጅተን ነበር። ያ ዶክመንተሪ የኢትዮጵያን ታሪካዊ ከጫፍ ጀምሮ ቅድም ሲነሳ የነበረው ሄደን አሁን የደረስንበትን የሚያሳይ ነው። በእያንዳንዱ ዘርፍ በፖለቲካው ብንወስድ ኢትዮጵያ የት ነው ያለችው? ፖለቲካሊ ኢትዮጵያ በመደመር እሳቤ በመመራት ያለኑን ልዩነቶች ኢቭን በውስጥም ከዛ ደግሞ ለጎረቤት ቅድሚያ የሚሰጥ ፖሊሲ በመከተላችን ከጎረቤቶቻችን ጋር የሚያገናኘን ይሄ ሴኩሪቲ ኮምፕሌክስ ቲዮሪ የሚባል አለ። ቀጥተኛ በመካከለኛ ምስራቅ የሚካሄድ በኢትዮጵያ የሚካሄድ በአፍሪካ የሚካሄድ ተሳሰረ ነገር ነው ማለት ነው። ስለዚህ ኢትዮጵያ አሁን የምታካሄደው የፖለቲካል ኢንጌጅመንቷ ከፍተኛ አብረን እንደግ፣ አብረን እንበልጽግ፣ እንደመር ነው። ሰብስትራክት አይደለም፣ ዜሮ ሰም አይደለም። ስለዚህ አንድ ላይ ሆነን እኛም እኔም ያለን እናንተም ያላችሁ አሁን ልክ ለሰይ በአጠቃላይ ኢትዮጵያ በገጠባት ቻሌንጅ ውስጥ አብዛኛዎቹ ያኔ በተለይ የተባበሩት አረብ ኤምሬት ከኛ ጋር ቆመዋል። ኢትዮጵያ የምትከተለው ፖሊሲዋ ውጤታማነት መለኪያውም ማሳያውም ከአረቡ ዓለም ጋር ያለን ግንኙነት ከነበረው በጣም ተሻሽሎ አሁን ከሳዑዲ አረቢያም ጋር ከኦማን ጋር ከሶሪያ ጋር ሌሎቹም ጋር ያለን ቅርበቱ ታሪካዊ ይዘቱ ወደ ተሻለ በመቀየር ወደ ውጤት እያመጣንና የኢትዮጵያ ማንሰራራት መለኪያዎች ናቸው። ዚሲር እንደተባለው ኢትዮጵያ የማንሰራራት ዘመን ነው። የማንሰራራቱ ማብሰሪያዎችም እነዚህ ናቸው ማለት ነው። አንድ ወደ ብሪክስ ገብተናል። ሁለት አሁን ቀደም የተነሱት 80 ዓመት ግንባር ቀደም የሆኑት የአፍሪካ ዩኒየንና የተባበሩት መንግስታት ሲከበር ጉተሬስ ያሉት ኢትዮጵያ ሌሎቹ ሲወድቁ ሲነሱ ኢትዮጵያ ብቸኛዋ አንተር ሲቪላይዜሽኗን ጠብቃ የቆየች ሀገር ናት። ይሄ በጣም ትልቅ ቫሊ ነው በዓለም ላይ። አብዛኛዎቹ ሌሎቹ ሲያከብሩ ባለፈውም እኛም በዓለም ላይ የኢትዮጵያ አድዋ ያሸነፍንበት ስፕሪት አለ። የአድዋ ስፕሪት ከኛ ጋር አለ። የአሸናፊነት፣ የአይበገሬነት፣ የጽናት ተምሳሌ። ስለዚህ ያንን አሁን በማንሰራራት ዘመን ውስጥ አንድ በምግብ ራስን መቻል መካከለኛ ምስራቅ አካባቢ ያለው ዋነኛው ምንድነው? ሁለት ሶስት ነገሮች አሉ። አንድ ካፒታል አለ፣ ሁለት ቴክኖሎጂ አለ። ከዛ ደግሞ ይሄንን ቴክኖሎጂና ካፒታል ወደ ኢትዮጵያ ለማምጣት ፕላትፎርሙ የነበረውን ጥርጣሬ፣ መተማመን፣ ኮንፊደንስ ሪስቶር ማድረግ ያስፈልጋል። የመደመር መጽሐፍ የዚህ ድልድይ ገንቢ ነው ማለት ነው። ስለዚህ እዛ ላይ የተገኙት ሌላ ማን ናቸው ነው የተገኙት? በዓለም ላይ አሉ የተባሉት የሚዲያ አውታሮች ነበሩ። በዚህ ውስጥ አንቂዎች አሉ፣ በዩኤ ውስጥ ያሉት በተባበሩት ዓለም እንዲሁም ደግሞ በዓለም ደረጃ እስከ ሆሊውድ ድረስ ቲሞች ነበሩ። ከዚህ ቀጥታ ፕሮግራሙ ሲተላለፍ አሜሪካ ወዳው ተደውሎ ምን ነው ተባለ፣ ኢሚዲየትሊ ማለት ነው። ስለዚህ ኢትዮጵያ የምትመራበት ማዕቀፍ ግልጽ በሆነ መልኩ ለዓለም መንግስታት የተሳተፉት አምባሳደሮች ነበሩ። አጠቃላይ ወደ 100 የሚጠጉ አምባሳደሮች ነበሩ፣ የአፍሪካ አምባሳደሮች።
ምንድነው ያሉን የአፍሪካ አምባሳደሮች? በጣም ኮርተንባቸዋል። ኢትዮጵያ ሁሌ እኛን ከፍ እንዳደረገችን ነው ብሏል። ይሄ ትልቅ ነገር ነው። the best diplomatic በዚህ በተባበሩት አረብ ኤምሬት ውስጥም የተካሄደ ፎረም ነው ብለውታል። እና አጠቃላይ ተሳታፊዎቹ የነበራቸው አዲሷን ኢትዮጵያ ዶክመንተሪ የተዘጋጀው እያንዳንዱ ስንሰራቸው የነበሩትን የሚያሳይ ስለዚህ ከተደመርን ልዩነቶችንን አቻችለን አንድ አቅም ፈጥረን ለዓለምም ላይ ያለንን ተጽዕኖ በዛ ልክ ከፍ ማድረግ ችለናል ማለት ነውና አይ ቲንክ ይሄ ቀን it is a breakthrough በኢትዮጵያ ውጭ ጉዳይ ፖሊሲ ውስጥ የምንመራበትን እሳቤ ለዓለም በማስተዋወቅ የኢትዮጵያ ገና የኢትዮጵያ ተጽዕኖ ፈጣሪነት የከፍታ በብልጽግና ዘመን ክብር ጠቅላይ ሚኒስትራችን ላይ እንደሚሉት ማንም ሊያስቆመን አይችልም። ብልጽግናችንን እናረጋግጣለን። ብቻችንንም አይደለም ተደምረን በአፍሪካ በመካከለኛ ምስራቅ በዓለም አበራክ ያለንን ጥንካሬው ከፍታ ውስጥ በማምጣት የተሻለ ዓለም ሰላም የሰፈነበት የተሻለ ዓለም አንዱ ሌላውን ተጋግዞ የሚኖርበትን ዓለም ለመፍጠርም እይታው በጣም ወሳኝ ነው ማለት ደመር ለሁሉ ዓለምም ጠቃሚ ነው። በተለይ ለኢትዮጵያ በተለይ ለሆርን ኦፍ አፍሪካ በአፍሪካ እሳቤው ድንበር ተሻጋሪ ነው ማለት ነው። መልካም አምባሳደር እንመለሳለን። ዶክተር እንግዲህ ወደ እርስዎ ደግሞ ወደዚህ ልምጣና እያነሳን ያለ ነው እንግዲህ በሰሞነኛ የዲፕሎማሲ እንቅስቃሴዎችን ነውና ሌላኛው ደግሞ ጉዳይ በውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የተመራ ልዑክ እንግዲህ ከፍተኛ ልዑክ ወደ አሜሪካን ዋሽንግተን ተጉዞ ውይይት አድርጓል። በዛ ውይይትም እንግዲህ የሁለትዮሽ መዋቅራዊ የምክክር ማዕቀፍም እንግዲህ ተፈርሟልና በተለይ ይህ መደረጉ ከአሜሪካ የውጭ ፖሊሲ አውጪዎች ጋርም የተወያዩባቸው ነጥቦች ምንን ያሳያል? ይህ ጉብኝት ደግሞ በኢትዮጵያና በአሜሪካ ግንኙነት ላይ አዲስ የመነቃቃት ምዕራፍን ይዞ መጥቷል ማለት እንችላለን ወይ? ኤግዛክትሊ እንደዛ ነው። እና ያው እዛ እንግዲህ እንደምታወቀው አሜሪካ የቀደመች ቀዳሚ ነው ከሚባሉት አያላን አገራት የኢትዮጵያ ጋር ግንኙነት የፈጠረች መሆኗ ይታወቃል። እና አሁን እዛ ያው በጨረፍታ ያቸዋለሁ እና ምንድነው አንደኛ ሞር ሪቫይቭ ማድረግ ሞር ማሳደስ ወይም ደግሞ አለን አብረነን የሚለውን መልእክት ያስተላልፈ ይመስላል። ኢትዮጵያና አሜሪካ አሁንም አብሮ ነው የሚጓዙ፣ አብረን እንሄዳለን፣ አብረን እንሰራለን የሚል ነው። እዛ በተረፈ በሴኩሪቲ ላይ ተነጋግሯል። በሴኩሪቲ በዚህ ሆርን ኦፍ አፍሪካ ያለው የሴኩሪቲ ችግሮች ግልጽ ነው። ያን ወደ ተፈለገ ያልተፈለገ እንዲሄድ አይፈልጉም አሜሪካኖች፣ አውሮፓያኖችም አይፈልጉም፣ ሁላችንም አንፈልግም በነገራችን ላይ እና ያን ላይም አጽንኦት ሰጥቶ እንደተነጋገሩ በዛ ዙሪያ ላይ ማድረግ የሚችሉትን ሁሉ ማድረግ እንደሚችሉ፣ ሌላው ቢዝነስ ኦፖርቹኒቲ ለሁሉም አብሮ ኢኮኖሚ በኢኮኖሚም በንግድም በተለያየም የነበረውን አጠናክሮ እንደሚቀጥሉ እነዚህ ሶስቱ አንኳር ነጥቦች ላይ ነው በብዛት የተናገሩት። እና ይሄ ምንድነው ኢትዮጵያ በኢስትም በዌስትም በሌላም ወይ ሳውዝ የሚለው ዲፕሎማሲ አጠናክራ ዳይቨርሲፋይ መሆን ነው። በአንድ አቅጣጫ ብቻ መሄድ ሳይሆን በተለያዩ አቅጣጫ ኢትዮጵያ ሊጠቅማት የሚችለውን አስሳ ማግኘት አለባት። ኢትዮጵያ ይጠቅሙኛል የምትለው ጋር ሁሉ ትጎናኛለች። የኢትዮጵያ ዲፕሎማቲክ ፖሊሲም እንደዛ ነው። ስለዚህ ይሄም በኢስት ቅድም በጥሩ ሁኔታ ተንትኗል ክቡር አምባሳደር። በዚህ ከአረብ ዓለም ጋር እንዳንገናኝ ከፍተኛ ስራ ሰርታለች። በሴንቸሪ ግብጽ እንዳንገናኝ እንድንቆራረጥ መጥፎ ስም ብቻ እንጂ ጥሩ ስም የኢትዮጵያ እንዳይነሳ ስትሰራ ነበረች። አሁን ግን የምትችል አይመስለኝም። በዚህ በኩል በአውሮፓ በኩልም ደግሞ ችግሩም የሚመጣም መልካም ነገርም የሚመጣው ከአውሮፓ ነውና እነሱም በጥንቃቄ ወስዶ ከነሱ ጋር መሄዱ በጣም ኢትዮጵያን ይጠቅማታል። በኋላ አንዳንድ ነገሮች ልናነሳ እንችላለን። የአሜሪካ እንግዲህ እንደምናውቀው ነው። አሜሪካ ብዙ ሚሊዮን የሚሆኑ ኢትዮጵያኖች የሚኖሩባት ነው። አሜሪካ ከኢትዮጵያ በክፉም በደጉም ስሟ ተለይቶ አቅም በዓለም ላይ የምትጫወተው ተጽዕኖ ቀላል አይደለም። ያ አሁንም ወደ ኋላ የሚመልሰው ኃይል ያለ አይመስለኝም። ስለዚህ እነዚህን
አያል የሆነ መንግስትን ወደ ኋላ ጎን ትታሽ ስኬት ያለው ስኬታማ የሆነ ዲፕሎማሲ በዓለም ላይ ይፈጥራለሁ ማለት በጣም ስለሚከብድ ኢትዮጵያ በጥንቃቄ እነዚህን አያላንን መያዟና ከነሱ ጋር መስራት እነሱ የሚሉትንም ማዳመጥ ልባቸውንም ማዳመጥ አስፈላጊ ነው ብዬ ነው የሚገምተው። ያ የዶክተር ጌዲዮን ዴሌጌሽን መጥቶ የሄደውም ያንኑን እዚህን አሁን የሚለውን ለማጠናከር ነው። መልካም እንግዲህ አምባሳደር ደግሞ ወደ እርስዎ ልምጣና በተለይ የመካከለኛው ምስራቅና የአፍሪካ ቀንድ በጂኦፖለቲካዊ ሆነ በተለያዩ በኢኮኖሚ ትስስር የማይነጣጠሉ ቀጠናዎች ናቸውና በተለይ የመደመር መንግስት ለመካከለኛው ምስራቅ ያለው እይታ ምንድነው የሚለውን አጠር አድርገው ያንሱልኝ። እሺ በጣም አመሰግናለሁ። እንግዲህ የአንድ ሀገር ዋናው ዘላቂ ዲፕሎማሲ ሊሆን የሚችለው በሶስት ነገሮች ናቸው። አንደኛው የኢኮኖሚክ ዲፕሎማሲ የምንለው ንግድ፣ ኢንቨስትመንት፣ ቱሪዝም እና ቴክኖሎጂን የያዘ አንደኛው ሴክት ነው። ይሄንን እንዴት አድርገን ነው ኢትዮጵያ ለዚህ ሊሆን የሚችለውን ፖሊሲ ማዕቀፍ ነው ዋናው። ስለዚህ አንደኛው ስቴት ፕሬዲክታቢሊቲ፣ ዓለም ላይ ማንኛውም ሀገር የተሻለ ግንኙነት ሊኖር የሚችለው ስቴት ፕሬዲክታብል ሲሆን ነው። በተለይ ደግሞ እኛ እንደኛ ሀገር ጠንካራ ሀገር የነበርን ጠንካራ ሂደቶችን ወደፊት የማውጣት ስራ ያንን የፖሊሲ ማዕቀፋችን ለዓለም ማስተዋወቅ ነው። በኢኮኖሚ ደረጃ አሁን አረቡ ዓለም ላይ እንደምታየው በተለይ አሁን ስትሬት ኦፍ ሆርሙዝም የተፈጠሩት ከፍተኛ የምግብ ዋስትና ችግሮች ይነሳሉ ማለት ነው። ስለዚህ ይሄንን የምግብ ዋስትና ኢትዮጵያ ደግሞ ያላት ኮምፓራቲቭ አድቫንቴጅን መመልከት ነው። አንድ መሬት አለን፣ ያልታረሰ ከፍተኛ መሬት አለን፣ ውሃ አለን፣ የሰው ኃይል አለን። ሶስቱ ነገሮች። ከዛ ደግሞ መንግስት ይህንን የሚደግፍ ስርዓት መንግስት ፍሌክሲብል ኢዝ ኦፍ ዱይንግ ቢዝነስ በክቡር ጠቅላይ ሚኒስትራችን የሚመራ ያንን ችግር በመቅረፍ ኢንቨስት እንዲያደርጉ እነሱ ካፒታል አላቸው፣ ቴክኖሎጂ ያላቸው ለምግብ ራሳቸውን እንዲችሉ ኢትዮጵያ ተመራጭ ናት ነው አንደኛው በኢኮኖሚ ደረጃ። ሁለተኛው ደግሞ ኢንዱስትሪ ነው። እኛ የለየናቸው አምስቱ የኢንዱስትሪ ፒላሮች አንዱ ግብርና ነው፣ ከዛ ማኒፋክቸሪንግ፣ ከዛ ማይኒንግ፣ ቱሪዝም እና አይሲቲ ናቸው። ስለዚህ እዚህ ውስጥ ገብተው ተጠቃሚ እንዲሆኑ የምንከተለው ይሄ ነው ብሎ ለዓለም ለመካከለኛ ምስራቅ አስተዋውቀናል። ይሄ በጣም ትልቅ ውጤት እያስገኘ ይገኛል ማለት ነው። አይ ቲንክ እነሱም አሁን ባለፈው ጊዜ ከነበሩት አንደኛው ትላልቅ ሲኦዎች ናቸው። እስካሁን የተባበሩት አረብ ኤምሬት ወደ 160 የሚሆኑ ፕሮጀክቶች ላይ እየሰሩ ነው። ስለዚህ አሁን እነሱን ኢንቫይት አድርገናል። ሆፕፉሊ በዚህ ሳምንት ደግሞ የተባበሩት ኤምሬት የሚመጡ ንግድ ፎረም አለን አዲስ አበባ ላይ። እሱንም ያንን የማስፋት ስራዎችን እንሰራለን ማለት ነው። አንደኛው እሱ። ሁለተኛው የህዝብ ለህዝብ ትስስሩ ነው። ዘላቂ ዲፕሎማሲ ግንኙነት የሚያስብለው ኢትዮጵያ ከታሪክ ቅድምም እንዳልኩት አሁን ደግሞ ከፍተኛ ያለው የኢትዮጵያ ወጣቶች ለስራ ዕድል ወደዚህ ሀገር እየመጡ ነው በመካከለኛ ምስራቅ ትልቁ። ስለዚህ የኢትዮጵያኖች መጠንቀቅ ያለብን ስንመጣ አንደኛው በህጋዊና በስርዓታዊ በሆነ መልኩ መምጣት ነው። የዚህና ያለንበትን አገር የተባበሩት አረብ ኤሚሬት፣ ሳውዲ፣ ሌሎችም ላይ የምንሄደው የነሱም ባህልና እሴት በጠበቀ መሆን አለበት። የኢትዮጵያ አምባሳደሮች ናቸው። ለስራም ቢመጡ አንድ የነሱን ኢኮኖሚ ይገነባሉ፣ ሁለት ደግሞ ኢትዮጵያ ተጠቃሚ የምትሆንበትን ሁኔታ ነው የምንከተለው። ስለዚህ እሱ ላይ በጣም ጥንቃቄ በተሞላበት የመጀመሪያው ክቡር ጠቅላይ ሚኒስትራችን የዜጋ ዲፕሎማሲም ስለምናካሄድ የነሱን ደህንነት እየጠበቅን መብታቸውንም እያረጋገጥን ወደ ተሻለ የማድረስ ስራዎች ላይ ከፍተኛ ስራ እየሰራን ያለ ነው። እሱኑ አጠናክሮ ወደፊት መውሰድ ነው። ሶስተኛው ሊኖር የሚችለው ትምህርት ነው። ኤክስቼንጅ ኦፍ ናውሌጅ ነው። ኢንስቲትዩሽን ቢልዲንግ ነው። ስለዚህ ተቋማቶችን ማስተሳሰር ነው። ይሄ የምንመራበት እሳቤ 5 ሚሊዮን ኮደሮችን ክቡር ጠቅላይ ሚኒስትራችን አሁን በተለያዩ ዩኒቨርሲቲ ሲዞር የኢትዮጵያን ተማሪዎች ያገኛቸዋል። ስለዚህ ስናገኛቸው እነሱ ድልድይ ናቸው ለነገ ትውልድ፣ ለነገ ዘላቂ ኢንተርጀነሬሽናል እና ግንኙነቶችን ዘላቂነት እንዲኖሩ የማድረግ ስራዎች ላይ እየሰራን ያለ ነው። አጠቃላይ እንግዲህ ይሄ የመደመር እሳቤ በጥቅሉ ለአረቡ ዓለም ምንድነው ካልን አንድ ክሊርሊ ኢትዮጵያ የምትመራበትን ፍኖተ ካርታ ይሰጣቸዋል። መጽሐፉ ለነሱም በተለያየ መልኩ አሁን ኦንላይንም እና በተለያየ መልኩ የሚያገኙበትን ስራ በቀጣይም እንሰራበታለን ማለት ነው። ፐብሊክ ዲፕሎማሲ ስራችን ሰፋ አድርገን በእያንዳንዱ የአረብ ዓለማት ውስጥ ይህንን እሳቤ የማሰራጨትና የመድረስ ከዛ ልናተርፍ የምንችለው ምንድነው የኢትዮጵያን አንደኛው በቀጣይም ለምንፈልጋት ለምንገነባው ኢትዮጵያ ተዋናዮቹ ወይም ኢትዮጵያን የሚደግፉ ኃይል እናበራክታለን ማለት ነው። አይ ቲንክ
በተሻለ መልኩ ለኢትዮጵያ መጽሔ ዕድል ለኢትዮጵያ የተሻለ ሀገር ግንባታ ላይ ይሄ የመደመር እሳቤ ለዓለም በማስተዋወቅ ኢትዮጵያ እያበረከተች ያለችው ሀሳብ በተለይ የከፍተኛ መሪዎቻችን ትልቁ ዲፕሎማሲ ቁንጮ ክቡር ጠቅላይ ሚኒስትር ነው። አሁን እስቲ ግንኙነቶችን አስብ። አንቶኒዮ ሲመጡ ወንድሜ ነው ያሉት። ማክሮን ሲመጡ ወንድሜ ነው ያሉት። what does it mean? ዲፕሎማሲ is all about relationship ግንኙነት ነው። ግንኙነትን ማሳለጥ ነው። ከዛ ደግሞ ወደ ስቴት ይወርዳል። ስለዚህ የመጨረሻ ቁንጮቹ ስለሆነ በዚህ አጋጣሚ የክቡር ጠቅላይ ሚኒስትራችን የሚያደርጉትን ዲፕሎማሲ ማድነቅ ንፉግነት ነው። ያለ ማድነቅ ንፉግነት ነው። በጣም አረቡ ዓለም እዚህ ሲመጣ ወንድሜ እንዴት ናቸው እዚህ ያለው ኢሳይያስ መሐመድ ቢን ዛይድ ሌሎቹም ሁሉም ይሄ የሚያሳየው ትልቁ ነገር ኢትዮጵያ አንደኛው በዘመናት ውስጥ የሚገኝ እድል በእጃችን ውስጥ ገብቷል። ይህንን እድል በአግባቡ ተጠቅመን የኢትዮጵያን ከፍታ ቦታዋን በዚህ በተለዋዋጭ ዓለም ውስጥ ኢትዮጵያ ትክክለኛው ቦታዋን እና ኃላፊነቷንም ደግሞ እንድትወጣ እድል እያገኘን ነው ማለት ነው። አይ ቲንክ እነዚህ ነገሮች የኛን ከፍታ ማብሰሪያዎች ናቸው። የምናደርገውም ባለፈውም ጊዜ እንዳልኳቸው ለተሰባሰቡት ኢትዮጵያ 7ኛው ምርጫ እያካሄደች ነው። ይሄ ሰላማዊ ምርጫ ዲሞክራሲያዊ ፍትሃዊ እንዲሆንም የማድረግ ሁለተኛው ደግሞ የሰሜኑ ጦርነትም በዛው አጋጣሚ ኢትዮጵያ እያደረገች ያለችው ሰላምን የማጽናት ፕሪቶሪያን ይዞ የመቀጠል ያም ዓለም እንዲያውቅ ማድረግ ችለናል። አጠቃላይ ኢትዮጵያን ሊያስቆማት የሚችል የምድር ኃይል የለም። ጊዜው የኛ ነው። ይህንን ሰርተን ደግሞ እያሳየን ያለ ነው። ትክክለኛ ኢትዮጵያ ገጽታዋን ገንብተን የተሻለ ሀገር መሆን ለራሳችን ብቻ ሳይሆን ለጎረቤት የምትተርፍ ለአፍሪካ የምትተርፍ ለዓለም የምትተርፍ ሀገር እየገነባን ነው እና በዚህ ውስጥ ሁሉም የድርሻውን በተለይ ይሄ ትራክቱ ዲፕሎማሲ ነው የሚባለው ሁሉም ዜጋ መሳተፍ አለበት ከጫፍ ጫፍ ማለት ነው። ውጭ ያለው አገር ውስጥ ያለው ይሄ ያገባኛል የአገር ጉዳይ ነው ማለት አለብን። ስለዚህ ያንን ካደረግን ኢትዮጵያ የጀመረችውን ጉዞ በስኬት እንደምታሳካ እምነቴ የጸና ነው። መልካም አምባሳደር፣ ጥሩ ነጥብ አንስተውልናል። ዶክተር ግርማ ወደ እርስዎ ልምጣና እንግዲህ ኢትዮጵያ የተባበሩት መንግስታት መስራችና እንዲሁም ደግሞ ቀደምት አባል ናትና ድርጅቱ 80ኛ ዓመቱን ሰሞኑን በአዲስ አበባ አክብሯል። ስለዚህ ይህ በአዲስ አበባ ማክበሩ ለሀገሪቱ የዲፕሎማሲ ገጽታ ግንባታ ያለው ትርጉም ምንድን ነው? ቅድምም ነካክተናል። ይሄ ለእኔ እጅግ በጣም ሚራክል ነው። እጅግ በጣም አስደናቂ ነው። 80 ዓመት የዩናይትድ ኔሽን ኦርጋናይዜሽን ወይም የተባበሩት መንግስታት የተመሰረተበትን 80 ዓመት ኢትዮጵያ መጥተው ማክበር ማለት ምንድን ነው? ይሄ ትልቅ ትርጉም ነው ያለው። እኔ ቅድም እንዳልኩ ነው የኢትዮጵያ የተከማቸ የዲፕሎማሲ ጥረት የተከማቸ የዲፕሎማሲ ስራዎች በታሪክ ያንን አገናዝሞ ነው። ሌጀንድ ያገላግጣሉ። እኛ የምናወራው የበለጠ ያውቁታል። ኢትዮጵያ እጅ ሳትሰጥ ቀጥላለች። ኢትዮጵያ ብዙ ጊዜ ትወርቃለች፣ ብዙ ጊዜ የለችም እየተባለች ትነሳለች። ተምሳሌት ነች፣ ለብዙ አገራት ምሳሌ ነች ኢትዮጵያ። ስለዚህ እንግዲህ ቅድም ያነሳናቸው ነው። ሊግ ኔሽን ላይ ብቻችን ነበርን፣ ዩናይትድ ኔሽን ኦርጋናይዜሽን ብቻችን ነበርን፣ አፍሪካ ዩኒየን እንዲመሰረት አድርገናል። በዚህ አሁን ባለንበት ደግሞ የያዝነው አቋም ሰላምና ሰላም ብቻ ነው። ወደ ጦርነት ሊያስገቡን የሚችሉ ብዙ ነገሮች አሉ ዙሪያችን፣ ግን ወደ ጦርነት ጭልጥ ብለን አልገባንም። ሰላም ፈላጊዎች ስለሆን ይህንን ዓለም ህዝብ ያህል የዓለም መሪዎች ያሉ። ስለዚህ የኢትዮጵያ 80ኛው ዓመት የተባበሩት መንግስታት እዚህ እንዲከበር የማድረግ የነዚህ ሁሉ ፖዚቲቭ አዎንታዊ አመለካከቶች ጥርቅም ውጤት ነው ብዬ ነው የሚገምተው። ስለዚህ ይሄ ምንድን ነው ለኢትዮጵያ የሚጠቅመው ለወደፊቱ? ይህንን በዚህ በመጽናናት ይህንን አግኝተናል እንደዚህ ነን የሚል ሳይሆን ወደፊት ሁላችንም ኢትዮጵያ ምሁራንም የኢትዮጵያ ዲፕሎማቶችም ዲፕሎማሲውን በአግባቡ እንዲሰሩ በአግባቡ ኢትዮጵያን ከፍታ ደረጃ ላይ እንዲያደርሱ የዓለም የዲፕሎማሲ ስራ ውስጥ ከፍተኛና ፍታውራሪውም የመጀመሪያውን ድርሻዋን ይዛ እንድትጫወት ከፍተኛ ስንቅ ይሆንልናል ብዬ ነው የሚገምተው እና ስለዚህ
እንደው እዚህ ጋር የተባበሩት መንግስታት የጸጥታው ምክር ቤት ላይ 1.5 ቢሊዮን በላይ ህዝብ ያላት አፍሪካ እንግዲህ ያካተተ አይደለም የጸጥታው ምክር ቤት። ስለዚህ ይሄ የአፍሪካን ቋሚ ውክልና ለማረጋገጥ በተለይ በሚደረገው ጥረት ውስጥ እንደ ኢትዮጵያ ያሉ ታዳጊ ሀገራት በዩኤን መድረክ ላይ ድምጻቸው እንዲሰማ የልማት አጀንዳዎቻቸውም ደግሞ በተለይ ትኩረት እንዲያገኙ ይህ በዓል በዚህ መከበሩ ምን አጋጣሚዎችን ፈጥሯል? ከዚህ ጋር ያያይዙልኝ። መልካም። አሁን እንግዲህ ዝም ብሎ ሰው ሳይሰራ ደከም ብሎ ሁሉንም መጠየቅ የለበትም። እየሰራ እየጠነከረ እያሳየ ቢጠይቅ ያምርበታል። አሁን ኢትዮጵያ ይሄንን ደረቷን ነፍታ ሀሳብ የማቅረብ ከዚህ በፊትም አቅርባለች። የአፍሪካ መሪዎችም ሁሉም አቅርቧል፣ የተወሰኑቱ አቅርቧል። ይሄንን ኢትዮጵያ ይህንን ያህል ህዝብ ይዛ 53 አፍሪካ አገሮች የዩናይትድ ኔሽን ኦርጋናይዜሽን ወይም የተባበሩት መንግስታት አባል ሆኖ እያሉ እዛ ውስጥ ሴኩሪቲ ካውንስል ውስጥ ወይም ደግሞ የአምስቱ ቬቶ ፓወርስ የሚሉት እና ሌሎቹም ተጨማሪዎች አሉ እስከ 15 እነዛ ውስጥ አለመካተት አግባብ አይደለም፣ ፍትሐዊም አይደለም። ይሄ ጥያቄው ተነስቷል። ጥያቄው ቢነሳ መልስ አላገኘም። ከፕሮሚስ ወይም ደግሞ ከተስፋ ከመስጠት ባሻገር ወደ ተግባር አልመጣም። እንደዚህ አይነት አጋጣሚዎች ይህ እንዲፈጥን ይረዳል። ይሄ እንዲፈጥን ነው የሚረዳው። እንደውም ኢማኑኤል ማክሮን ባደረጉት ንግግር አሁን በቀደም በመጡት ራሱ የኢትዮጵያ አፍሪካ በሴኩሪቲ ካውንስል የራሷ ሚና ገብታ እንድትጫወት የበኩልን ይጫወታለሁ ብሏል። ፈረንሳይ ትጫወታለች ብሏል በነገራችን ላይ። ስለዚህ ይሄ እጅግ በጣም ጠቃሚ የሆነ ኦኬዥን ነው፣ ጠቃሚ የሆነ ድርጊት ነው የተፈጸመው ባለፈው በዚህ 80ኛው ዓመት አከባበር ላይ እና አምሹር የተባበሩት መንግስታት አባላት የቬቶ ፓወርስ የምንላቸው አምስቱም ይሄ ይገባቸዋል። አፍሪካ 53 አገሮች የሚወክል አንድ ወይም ሁለት በሴኩሪቲ ካውንስል ገብቶ የአፍሪካን ድምጽ የሚያሰማ እንዲችል የሚከለክሉ አይመስለኝም። የጊዜ ጉዳይ ይሆናል እንጂ ለዛ እንግዲህ አሁን ይሄ የ80ኛው ዓመቱ እዚህ መከበሩ እጅግ ከፍተኛ ሚና ይኖረዋል ለማለት ነው። መልካም አምባሳደር፣ ወደ እርስዎ ልምጣና ከቀደሙት የሀገሪቱ የውጭ ፖሊሲዎች አንጻር እንግዲህ የመደመር መንግስት የውጭ ግንኙነት ፖሊሲ በተለይ ደግሞ የሀገርን ብሔራዊ ጥቅም ከዓለም አቀፍ ትብብር ጋር የማስኬድ እይታው እንዴት ይገለጻል? ኦኬ፣ በጣም አመሰግናለሁ። አይ ቲንክ ይሄኛው የፓራዳይም ሽፍት ውጤት ፖሊሲ መለኪያ ይሄ ነው። ኢትዮጵያ በተለይ ለውጡ ከመጣ ማግስት ጀምሮ የምንከተላቸው ነገሮች በግልጽ ለዓለምም እያሳወቅን ያለ ነው። አንደኛው እኛ የምንከተለው ትብብርንና ትስስርን ማዕከል ያደረገ ነው። ስለዚህ ፉክክርና ትብብርን በባላንስ አድርገን ነው የምንንቀሳቀሰው። መነሻውም አንደኛው የኢትዮጵያን ብሔራዊ ጥቅም ዲፋይን አድርጎ ድሮ ጊዜ የመሽኮርመም ባህሪም ነበረው የውጭ ጉዳይ ፖሊሲ። የሚገባንን ጥያቄ ቀይ ባህርን ጉዳይን ሌሎችንም በተለይ ኢትዮጵያ ባህር አልባ እንድትሆን ያደረገን አንደኛው እሳቤ ምንድነው የሚለውን ጥያቄ ቁጭት ክቡር ጠቅላይ ሚኒስትራችን አድረውባቸው በተለየ መልኩ አሁን ደግሞ ኢትዮጵያ ከዛ ተላቃ ይገባኛል፣ ይሄ ነገር ታሪካዊም ፖለቲካዊም ኢኮኖሚያዊም በሆነ ትስስር ያለ አግባብ ያጣንበት ነው ብሎ ቦልድሊ ለኢትዮጵያም ሕዝብ ለዓለም እያቀረብን ያለንበት ሁኔታ አለ። ይሄ አንደኛው የፖሊሲ ፓራዳይም ሽፍት ነው። ሁለተኛው ለጎረቤት ቅድሚያ የሚሰጥ ነው። ቅድሚያ ጎረቤት ነው ስንል በቃል አይደለም፣ በተግባር ነው። ይሄ ደግሞ ኢትዮጵያን አሁን ኢቭን እንኳን ትልቁን ነገር እናንሳ፣ ኤነርጂ። ኢትዮጵያ የህዳሴ ግድብ በራሷ አቅም አጠናቃ ይሄ ደግሞ የጋራ የአፍሪካ ትስስርን ማብሰሪያ ነው ብለን ለአፍሪካኖች ወንድሞቻችንን ካለን ሰጥተናል። ለሱዳን በዚህ በጦርነቱ ጊዜ ጦርነቱ እያለ 5 ሳንቲም ሳይከልፉን አይ ይሄ ወንድም ህዝብ ነው፣ በችግር ውስጥ ያለ ነው፣ መታገዝ አለበት ብለን 5 ሳንቲም አልጠየቅንም። ይሄ በጣም ትልቅ እሳቤ መነሻ ነው። ሁለተኛው የሚያገናኙ በተለይ ይሄ ኤነርጂ ኢንተርግሪድ የምንለው ወደ ታንዛኒያም ከዛም ብለን ወደ ደቡብ አፍሪካ አሁን ከሳውት ሱዳንም ጋር እየያደን ለጅቡቲ ውሃ እየሰጠን ነው ያለን። ውሃ ብቻም አይደለም ኤነርጂ እየሰጠን ነው። ምግብ የሚሄደው ከኢትዮጵያ ነው። ስለዚህ ይሄ ቅንነት፣ አብሮነት እንደግ። አንደኛው ኢትዮጵያ
የሁሉንም የያዘች ናት። አስብ፣ ሶማሊያ አክሮስ ዘ ቦርድ አለ፣ አፋር አክሮስ ዘ ቦርድ አለ፣ ሱዳን እንደዛው። ስለዚህ ኤርትራም ወደ ላይ ስንሄድ ትግራይ አለ፣ ወደዛ አለ። ስለዚህ ኢትዮጵያ ቦንዴጅ ናት ማለት ነው። ስለዚህ ይሄንን በትክክሉ ማዕቀፉን ተረድቶ ወደ ውጤት እየቀየረ ያለው ለጎረቤት ቅድሚያ የሚሰጥ በተግባር የሚያሳየንበት አንደኛው ሌላ እሱ ነው። አራተኛው የምንከተለው ሀገራዊ ክብር ነው። ኢትዮጵያኖች በተለይ አንድ ሀገራዊ ክብር የምንለው ኢትዮጵያ ሉዓላዊነትና ተከብራ ታፍራ ከዛ ደግሞ የዜጎቿን ደህንነትና መብት ክብር አስጠብቃ የምትሄድ ፖሊሲ ከተለው። ለዛም ነው ዋነኛው ኢኮኖሚ የዜጎች ዲፕሎማሲ ብለን ያመጣነውም ከዚህ ነው የሚመነጨው ማለት ነው። ስለዚህ ኢትዮጵያ ይሄንን ዜጎች በሄድንበት ኢትዮጵያ ኤምባሲ፣ አሁን እኔ ያለሁበትን ኤምባሲ ወደ ታች ወረድ ብለሽ ብታይ የኢትዮጵያ ቤት አጠቃላይ ኢትዮጵያኖች እዚህ የምናስተናግደው በሩም ክፍት ሁሉም ማለት ነው። ስለዚህ ይሄ የፓራዳይም ሽፍት ነው። ክብር ማለት የኢትዮጵያን ውጤት ድምር ነው ማለት ነው። እያንዳንዱ ኢትዮጵያዊ ደህንነቱ መብቱ ተረጋግጦ በሄደበት አምባሳደር ነው ቅድም እንዳልኩት። ስለዚህ ያንን ደግሞ ተገንዝቦ ወደ ስራ እንዲገባ የማድረግ የስምርት ስራ መስራት ያስፈልጋል ነው። ስለዚህ አምስተኛው የምንከተለው መልቲፖላር ዓለም ውስጥ ነው ያለ ነው። ስለዚህ መልቲፖላር ዓለም ውስጥ ቅድምም የተባበሩት መንግስታት የተነሳው እኛ የምናራምደው ኢንተርናሽናል ኦርደሩ ፍትሃዊ የጎደለው ነው። ፍትህ እንዲሰፍን አርኪቴክቱ ቢያንስ የሚሆን ለሴኩሪቲ ደህንነት አስጊ ነው። ስለዚህ የተለያዩ ሪፕሬዘንቴሽን ፌር መሆን አለበት። ከልብ ነው የምናምነው እኛ። ይሄ የእንትንም ጥያቄ አይደለም፣ የፍትሃዊ ጥያቄ በዓለም ላይ እንዲሰፍን ሰርተናል፣ እንሰራለን፣ ወደፊትም ይሰራል። ይሄ የኢትዮጵያኖች ዲኤንኤ ነው። ፍትህ እንዲዛፈን አንፈልግም። ስለዚህ ያንን ለማስፈን አሁን በተለይ ያለ ነው የተባበሩት መንግስታት ውስጥ የተነሱት ለሰላም አስከባሪ ልጆቻችን እኮ ነው። ለዓለም ሰላም ለምን ስለምናምን የጋራ ሰላም ነው ብለን ኮሌክቲቭ ሴኩሪቲ ስላመንን ነው። ስለዚህ እነዚህ ነገሮች በሂደት ብሪክስ ውስጥም ከብሪክስ ፋሚሊ ጋር እያደረግን ያለ ነው። እነዚህን ነገሮች ነው ፍትህ የጎደለው ዓለም ፍትሃዊ እንዲሆን ኢኳል ሪፕሬዘንት የኢትዮጵያ ሌላኛው ደግሞ የምናደርገው ግሪን ዲፕሎማሲ ነው። ክቡር ጠቅላይ ሚኒስትራችን ያስጀመሩት ኢኒሼቲቭ ግሪን ዲፕሎማሲ የምንለው በዓለም ላይ ከፍተኛ አሁን የአየር ንብረት በሚቀጥለው ዓመት እኛ የምናከብረው እኛ ሀገር የሚካሄደው 32ኛው የኢትዮጵያም ከፍተኛ በዛ ደረጃ በመስራታችን ዓለም ሪኮግኒሽን ስለሰጠን ነው። ስለዚህ ይህንን ደግሞ የማስፋት ከኢንቫይሮንመንት ጋር ያለን ከዓለም ጋር ያለን አክሮስ ዘ ቦርድ ወንድማማችነትን በመትከል ለቀጣይ አብሮ ለአፍሪካም ይሁን ለመካከለኛ ለዓለም እንዲሆን የማድረግ ስለዚህ ፓራግማቲክ ፎሬን ፖሊሲ ነው የምንከተለው ማለት ነው። በአንድ ቦታ የተቸከለ ሳይሆን ሌላም ሁሉንም አካባቢ ቅድም የተለሰው ለዌስት ለኢስት ከዛ ደግሞ ግሎባል ሳውዝም ለሚሉት ሁሉም ጋር ወንድማማችነት እሴት እንዲጎለብት በማድረግ የኢትዮጵያን ብሔራዊ ጥቅም ማስከበር ማዕከል ያደረገ ሂደት ነው ማለት ነው የምንከተለው። መልካም አምባሳደር፣ ወደ እርሶ ልምጣና ዶክተር እንግዲህ እዚሁ ጋር እንደማጠቃለያ እንዲሆነንም ኢትዮጵያ በተለይ አምባሳደርም አሁን ሲያነሱት ነበረ፣ በአንድ በኩል ከምዕራባውያን ጋር ያላትን ታሪካዊ ግንኙነት እያደሰች ትገኛለች። በሌላ በኩል ደግሞ የብሪክስ አባልም በመሆን ከምስራቁ ጋር ደግሞ ያላትን ስትራቴጂካዊ አጋርነት እያጠናከረች ነው የምትገኘውና ይህ ሁሉ እንግዲህ ከሁሉም ጋር ለብሔራዊ ጥቅም የመስራት መርህ ኢትዮጵያን እንዴት ተጠቃሚ ያደርጋታል የሚለው እንደማጠቃለያ ነጥብ ያንሱልኝ። ወደ ማጠቃለያ እየደረስን ይመስለኛል እና በመጀመሪያ የዚህ ዲፕሎማሲ አሁን እያየነው ያለነው ውጤቱ ምንድን ነው ቢባል ሊደርሺፕ ነው። it is the matter of leadership leader the ፓወሩ ከማን ነው የማኔት የሚያደርገው የሚመነጨው ከሊደሩ ነው። ነምበር ዋን ሊደሩ ፕራይም ሚኒስተር የፕራይም ሚኒስትሩ ስኬት ይመስለኛል። ምክንያቱም አይተናል፣ የቀድሞቹን አይተናል። በዚህ ደረጃ ላይ አልተሄደም ወይም ሆን ተብሎ አልተደረገም ወይም ደግሞ አልተቻለም አይዶን። ግን መሰረቱ ሊደር ማድረግ እንደሚችል ነው። ምንድነው ኢትዮጵያውያን ማመን ያለባቸው? በቂ እውቀት ያለው ሊደር፣ ለአገር መስዋዕትነት ለመክፈል የተዘጋጀ ሊደር፣ ኢትዮጵያን ከፍታዋን ለማረጋገጥ የወሰነ ሊደር፣ ኢትዮጵያን አሁን
ካላትም ቁመና በላይ ሊያደርሳት እንደሚችል ማመን አለበት። ባናምንም ዓለም እንኳን አምኗል። ሊደርሺፑ አንደኛ ይሄ ስኬት የዋናውን ድርሻው ለሊደርሺፑ ነው የሚሰጠው ለሊደርሺፑ ነው። ሁለተኛው የኢትዮጵያውያን ምንም ቢሆን ምን በአገር ጉዳይ የሚያስማማን ጉዳይ ማጆሪቲውን 90% በላይ አንድ ነን። የሱም ነው ተቀብሎታል። ሊደርሺፑን ተቀብሎታል። ብቻቸው አይደለም ማለት ነው፣ አብረን አለ ነው ማለት ነው። ሶስተኛ ዓለም ያለ ይህንን የሚደረገውን በኢትዮጵያ ውስጥ የሚደረገውን እነሱ የሚፈልጉት እኛ መድረክ ላይ የምናወራውን አይደለም። ታንጀብል ኤቪደንስ ነው የሚፈልገው። ምን አምጥተዋል ኦን ዘ ግራውንድ ምን አለ የሚለውን። አሁን እዚህ ኮሪዶር ጋር ተያይዞ የተለያዩ በሀገራችን ውስጥ እየዘመኑ ያሉት መንገዶችም ይበል የቱሪስት መዳረሻዎችን ይበል ሌሎቹ አጠቃላይ በምትደምርበት ጊዜ መሬት ላይ ያለው ማንም አይነ ያለው ሰው አውቆ ላይ ካላለ በስተቀር የምታዩ ነገሮች ናቸው። ዓለም ዛሬ በሳተላይትም ያያል። ኦኬ ይሄ መሬት ላይ ያለ ኤቪደንስ ፋክቹዋል ሰርከምስታንስስ ኤቪደንስስ ናቸው። እነዚህ ኤቪደንሶች አንድ ላይ ምን አደረገ? ዓለምን አሳምኗል። ኢትዮጵያ መሪ የተናገረውን ይፈጽማል የሚለውን ወስዶታል፣ ኢንተርናላይዝ አድርጎታል፣ አምኖታል። አሁን እኛ ቅድም አምባሳደር የምናገሩት ነገር አለ። በዚህ ወደ መዳረሻው ጋር ተነስቶ ያሉት ቅዳሜ ላይ ትልቅ ወርክሾፕ ነበረኝ እና ኢትዮጵያስ ሌጂቲሜት ኩዌስት ፎር ዘ አክሰስ ቱ ዘ ሲ ፍሮም ዘ ኢንተርናሽናል ፖይንት ኦፍ ቪው የሚል ጥናታዊ ጽሑፍ አቅርበን ትልቅ ስንወያይበት ነበር እና 13 ነጥቦች አስቀምጠነዋል እንደ ድርድር። መንግስት ብቻ አይደለም፣ ቅድም ይሄ የዜግነት ዲፕሎማሲ ቅድም እሳቸው የሚሉትን እየሰራን ያለ ነው። መንግስት ብቻ አይደለም፣ አግዙን ስሩ ብሏል ፕራይም ሚኒስትሩ እና 13 ነጥቦች ብንከስ እንኳን ለዲፕሎማሲ ግብአት ይሆናሉ። እነዚህ 13ቱ አርጉመንትስ ብለን አስቀምጥናቸዋል። ለዲፕሎማሲ ካልተሳካ ደግሞ ወደ ኢንተርናሽናል ኮርት ኦፍ ጀስቲስ ለመሄድ እንኳን ሊቀርቡ ይችላሉ ተብሎ በዓለም አቀፍ ሕግ ተመራማሪዎች እየቀርበዋል። በነገራችን ላይ ይህንን በኋላ ላይ አስፈላጊ በሚሆንበት ጊዜ ለመንግስት ለሚመለከተው ክፍል ልናደርስ እንችላለን። ስለዚህ በየቦታው ይሄ ሁሉ የምናደርገው ይሄ ቦታ የምናደርገው ምንድነው? እያየን ነው። መሪው እየሰራ ነው ያለው። አገራችን እያደገች ነው ያለችው። እኛስ ምንድን ነው የምናደርገው? ኦኬ ምንድነው ምን አረግሽልኝ ሳይሆን እኔ ምን አረግኩልሽ የሚለው ፍልስፍና የአሜሪካ መሪዎች የሚናገሩት ያ እውነት ነውና ሁሉም በየፊናው ከሰራ የሚፈለግበትን ሚና ከተጫወተ ከመንግስት ጋር ከቆመ የሚቆመው ደግሞ ዝም ብሎ ጥቅም ስለሚያገኝ አይደለም። ለአንድን ፕራይም ሚኒስትሩ ሌላው ለማስደሰት ሳይሆን ለህሊና ሌላ አማራጭ ለህሊና አገራችን አንድ ነች ያለችን አይደለም። እየተሰራ ኦን ዘ ግራውንድ ፋክቹዋል እያየ ኤቪደንሱን እያየን ስለሆነ ይሄ እንኳንስ ኢትዮጵያውያን ሌሎቹ የዓለም መንግስታትም ከጎናችን ወደ መቆም የመጡበት ሁኔታ ላይ ነው ያለውና ይሄ ተጠናክሮ መቀጠል አለበት። አሁን ቅድም ያንቺ የምትይው እንግዲህ ዋናው ምንድነው? ቅድም ሊደርሺፕ ነው ብያለሁ። ኦኬ ዋና መሰረቱ እሱ ነው። ከዛ ቀጥሎ ደግሞ እኛ ነን የተማርን ያልተማርን ኢትዮጵያውያን የምንሰራ ስራ ከውጭው ይበልጣል። ኦኬ ውጭዎቹ ብቻ ቢያደንቁን ተመልሰን ነገ ተነገ ወዲያ ደግሞ የምናበላሽ ከሆነ እነሱ ፊታቸውን ያዞራሉ። ስለዚህ ሊደርሺፑ ነው መሰረቱ። ከሊደርሺፑ ቀጥሎ ደግሞ ኢትዮጵያውያን ዜጎች ውጭም አገር ውስጥ የሚኖሩት ኢትዮጵያውያን በተለይ ምሁራን። ሌላው የሚጨምረው ምንድነው? የዲፕሎማሲ ፌልስ ኤንድ አፕስ ኤንድ ዳውንስ አለው። በታሪካችን በምናይበት ጊዜ አፕስ ኤንድ ዳውንስ አለው። እኔ የተለያዩ የኢትዮጵያ የፈረመቻቸውን ትሪቲስ ወይም ደግሞ ስምምነቶችን ኢቫሉዌት ለማድረግ ሞክሬያለሁ እና አንዳንዶቹን ጎርቶናል፣ አንዳንዶቹ ጠቅሞናል። ለምሳሌ አንድ ምሳሌ ቢጠቅስ በ1884ቱ ዮሐንስ አራተኛው ከእንግሊዝ ጋር የፈረመው ኢትዮጵያን አልጠቀማትም ነበር።
አልጠቀማትም ነበር። ለምን አልተጠናም? በጥሩ ሁኔታ አልተጠናም። ኦኬ መጨረሻው ላይ እዚህ ላይ ብናነሳ ጊዜ ሊወስድብን ይችላል ብዬ ነው። እንደገና የውጭ ያለ ትሪቲም ራሱ ዲፕሎማሲውን በሚገባ በጥሩ ሁኔታ አለማወቅ። ብዙ ዲፕሎማቶች ኢትዮጵያ ከፈረምን በኋላ ነው ወደ ዱላ ይሄድ ነው። ከፈረምን በኋላ ወደ ዱላ ሄደናል። ስለዚህ ዲፕሎማሲ ላይ በምንፈርምበት ጊዜ የምንነጋገረው ኢትዮጵያውያን ዲፕሎማት ናቸው። ሳይንሱን ጠጥቷል፣ ያውቃሉ። ነገር ግን ስክሪፕቶ ይዞ ለመፈረም ማሳደር ማየት ያስፈልጋል። ለምን በ1900 በ1902 በ1908 ኢጣሊያና ኢትዮጵያ መካከል የተደረገው ድንበር ማካለልን በሚመለከት በዚህ በኤርትራ እና ኢትዮጵያ መካከል እንደገና ደግሞ በ1902 አንግሎ ኢትዮጵያን ወተር ትሪቲ የሚባለው ዋጋ አስከፍሎናል። አሁን ገና ነው በሎጂክም ስለዚህ ስምምነቶቻችን ስልታዊ በሆነ ምክንያቱም የኮሎኒ ትሪቲዎች ናቸው እና ያ ኮሎኒ ትሪቲ እንደገና በ2000 ላይ አልጀርስ ስምምነት ላይ ያንን እንደገና የተቀበረውን አንስተን ነፍስ ዘርተነዋል። የ1900 የ1902 የ1908 ጥንቃቄ መውሰድ ያስፈልጋል። ዋጋ እያስከፈለን ነው። እኛ አሁን ምሁራን ይህንን ዋጋ ያስከፍለናል። የሞተውን የተቀበረውን እንደገና አንስተነዋል የሚልሽንም እንዴት ማሸነፍ እንደምንችል አርጉመንት ነበር በቀደም የቀረበው በነገራችን ላይ። ስለዚህ ጥንቃቄ መውሰድ ያስፈልጋል። ዲፕሎማሲ መሰረቱ ሄዶ የሚቋጨው በስምምነቱ ትሪቲ ነው። ስለዚህ እኔ መንግስትን ምናክረው ምንድነው እስከ ዛሬ ድረስ በተለይ ዶክተር አብይ ከመጡ በኋላ የተደረጉት ስምምነቶች እጅግ በጣም በዓለም አቀፍ ሕግ የተካኑ ምሁራን ኮሚቴ አቋቁመው ትሪቲዎቹን ሪቪው ያደርጉ የሚጠቅም የማይጠቅም ፒክ ያደርጋሉ ብዬ ነው የሚገምተው። ስለዚህ ጥንቃቄ ይወሰድ። አፈራረሙ ላይ ዲፕሎማሲ መብዛቱ አይደለም ነው እኮ ያልኳልኩ። ሳይኒንግ ላይ ከፈረምሽ ግዴታ ውስጥ ነው የምትገቢ አይደለም። የፍርማ መብዛት አይደለም ዋና ቁም ነገሩ። የምንፈርመው የት ነው? አሳልፎናል። የአሁኑን ጄኔሬሽን ዋጋንን ከፍል አድርጎናል ከዚህ በፊት የፈረሙት ሰዎች። እኛ አሁን የምንፈርመው ስምምነቶች የወደፊቱ ጄኔሬሽኖቹም መጪው ጄኔሬሽን ዶክተር አብይ እንደሚለው ሁሉ የምንሰራው ለመጪው ጄኔሬሽን ነው የሚሉት አይደለም። እዳ ማስተላለፍ የለብንም። ግዴታን በስምምነት አስረን ወደሚመጣው ትውልድ ማስተላለፍ እንዳንችል ዲፕሎማሲያችን ጥራትን መሰረት ያደረገ የዚህ ወደዚህ የሚሮጡ ሰዎች ጊፍ እንደ ቴክ ነው። ዛሬ ማንም ያለ ምክንያት አይሮጡ። ማንም ያለ ምክንያት ወደዚህ አይመጣ። የሚፈልጉት አለ ኢትዮጵያ ውስጥ የሚፈልጉት ስለሆነ እኔ ማን ሆኜ ነው እነዚህ እንደዚህ የሚፈልጉኝ? እስቲ ማን ሆኜ ነው ብሎ ማሰብ ያስፈልጋል። ስለዚህ ዲፕሎማሲ ውጤቱ ስምምነት ስለሆነ ትሪቲ ስለሆነ ትሪቲን በምንፈርምበት ጊዜ ጥንቃቄ መውሰድ ያስፈልጋል የሚል መልካም። ዶክተር ግርማ ግዛው የዓለም አቀፍ ሕግና ዓለም አቀፍ ግንኙነት ምሁርና ተመራማሪ እንዲሁም በተባበሩት አረብ ኤምሬቶች የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ዶክተር ጀማል በከር ጊዜያችሁን ሰጣችሁ ከኛ ጋር ስለነበራችሁ ስለሰጣችሁን ሀሳብ እጅግ አድርገን እናመሰግናለን። እኛም እናመሰግናለን። ውድ ተመልካቾቻችን በዛሬው የዳጉ የቀጥታ ስርጭት ውይይታችን ትኩረታችንን እንግዲህ በሰሞኑ የዲፕሎማሲ እውነቶችና ስኬቶች ላይ አድርገን ነበረ። ስለተከታተላችሁን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። አያንቱ ምሩ ከመላው የስቱዲዮ የቀጥታ ስርጭት ባለሙያዎች ጋር በመሆን ውይይቱን መራሁኝ። መልካም ቀን ይሁንላችሁ።